بسم الله الرحمن الرحيم. عمر رضي الله تعالى عنه عمر بن الخطاب وما أدراكم ما عمر وما أدراكم ما عمر عمر بن الخطاب من እንደሆነ ምን አሳወቃችሁ? ኧረ እንደው ዑመር ዛሬ እንደው የሆነ ልቡ ለስለስ ያለ ነገር ተናገረኝ። ምን አለሽ? እንደው ካዘገጃጃችሁ እንዴት ልትሄዱ ነው ሲለኝ እኛ ወደ ሀበሻ ለቀንላችሁ ልንሄድ ነው አዛ አደረጋችሁን መኖር ያላገኘንም እኮ አልኩት። ይህን ስለው ሶሒበኩሙላህ አለኝ አለችው። እና አጦሜቴ ፊ እስላሜ ዑመር ሊሰልም ነው ብለሽ ተስፋ አደረግሽና? ቃለት ናም አዎ ተስፋ አደረግኩኝ። ለምን? لأنه يعرف شدة عمر የዑመርን ብርታት የዑመርን ድርቅና በጣም ስለሚያውቅ ነው። አሁን ዑመር ይሰልማል ብለሽ ትጠብቂያለሽ? فلا يسلم الذي رأيت حتى يسلم حمار الخطاب የኸጣብ የአባቱ አህያ እስልምናን ሳይቀበል ዑመር ይሰልማል ብለሽ እንዳታስቢ አለ። ስለዚህ የኸጣብ አህያ ደግሞ አይሰልምም፣ ስለዚህ ዑመርም አይሰልምም እንዳትገምቺ ይሄንን አላት። أيها المسلمون عباد الله ከታላላቆች ታሪክ የጀመርነው ነገር አለ። ኢንሻአላህ ቀጣይነት ተሰልስሎ ይኖረዋል በአላህ ፍቃድ ማለት ነው። ዛሬ የማስተዋወቃችሁ ከታላቁ ከሙስሊሞች ከሁለተኛው ኸሊፋ ከዑመር ብን አልኸጣብ ጋር ይሆናል። የመጀመሪያውን የሙስሊሞችን ኸሊፋ አቡበክር ሲዲቅን ረዲየላሁ ተዓላ ዐንሁ ነብዩ አለይሂ ሰላቱ ወሰላም የገለጹባቸውና ስለሳቸው ሁኔታ የተናገሩትን ከሞላ ጎደል ተነጋግረናል። ብዙም ሙሉንም ባይሆን ማለት ነው። ምክንያቱም የነ አቡበክርንና የነ ዑመርን ታሪክ መናገር ማለት ሁሉንም እናገራለሁ ማለት በብዙ ሙጀለዳቶች የሚወጣ ነው። ነገር ግን ለማወቅ ለመተዋወቅ ያክል ታላላቅ ሞዴሎቻችንን እንድናውቅ ዘንዳ የነብዩን አለይሂ ሰላቱ ወሰላም ባልደረቦችና ግንባር ቀደም ወዚሮች ሚኒስትሮች የነበሩትን ለዲነል እስላም የተዋደቁትን የነዛኔ ጀግኖችን ታሪክ በማወቅ አንደኛ የእስላምን ታላቅነት የሷሃቢዮችን ታላቅነት የምንረዳበት ሁኔታ ይኖራል። ዑመር ረዲየላሁ ተዓላ ዐንሁ ዑመር ብን አልኸጣብ ወማ አድራኩም ማ ዑመር ዑመር ብን አልኸጣብ ማን እንደሆነ ምን አሳወቃችሁ? እስኪ አንዳንድ እንበል። ዑመር إنه الفاروق الذي فرق الله به بين الحق والباطل الله سبحانه وتعالى በሐቅና በባጢል መካከል መለያ አድርጎ ያስቀመጠውና ይህንን ታላቅነት የቸረው የሆነ የነብዩ አለይሂ ሰላቱ ወሰላም ታላቅ ባልደረባ ነው። ማን? ዑመር ረዲየላሁ ተዓላ ዐንሁ። ዑመር قبل دخوله في الإسلام وبعد دخوله في الإسلام ያለውን አንዳንድ ልበልላችሁ። ዑመር የዘር ሐረጉ ዑመር ብን አልኸጣብ ابن نفيل ابن عبد العزى ابن رياح ابن قرط ابن رزاح ابن عادي ابن كعب ابن لؤي ናቸው። አቡ ሐፍስ ቅጽል ስሙ ነው። አቡ ሐፍስ ይባላል። አባ ጀግኔ እንደማለት ነው። ወይም ደግሞ ሐፍሷ የምትባል ልጅ አለችው የሷ ታኡ ተርኺም ተደርጎ ነው ይላሉ። አቡ ሐፍስ ይባላል። የዑመር ብን ኸጣብ ቅጽል ስሙ ማለት ነው። ሌላ ኩንያው አልፋሩቅ ሐቅና ባጢንን ለይ ማለት ነው። አልፋሩቅ ቅጽል ስሙ ነው። አቡ ሐፍስ ደግሞ ኩንያው መጠሪያው ነው ማለት ነው። ዑመር ብን ኸጣብ ረዲየላሁ ተዓላ ከነብዩ አለይሂ ሰላቱ ወሰላም ጋር የዘር ሐረጉ በአባቱ በኩል ስናይ ከዕብ ብን ሉአይ ብን ጋሊብ የሚለው ላይ ይገናኛሉ። ከነብዩ አለይሂ ሰላቱ ወሰላም ዘሩ በዚህ ይሰባሰባል። እናቱ ሐንተማ ቢንቱ ሂሻም አልመኽዙምያ ሐንተማ ትባላለች። ኡኽቱ አቢ ጀህል የአቡ ጀህል እህት ናት። የዑመር ብን ኸጣብ እናት የአቡ ጀህል ፊርዓውኑ ሃዚሂል ኡማ የተባለው የሱ እህት ናት። አቡ ጀህል የዑመር አጎቱ ነው ማለት ነው፣ የእናቱ ወንድም። አላሁ ሱብሓነሁ ወተዓላ የኽታሩ መን የሻእ እሱ የሻውን ይመርጣል። ዑመር
ረዲየላሁ ተዓላ አንሁ ዘይድ ኢብኑ አልኸጣብ የሚባል ወንድም አለው። እሱም ሷሐቢይ ነው፣ እስልምናን የተቀበለ ነው። ፋጢማ ቢንት አልኸጣብ እህት አለችው የዑመር ኢብኑ አልኸጣብ። የተወለደው መካ ላይ ነው እንደ ኢሮፓ አቆጣጠር ከ586 ወይ 590 እዚህ መካከል ላይ ነው የተወለደው እንደ ኢሮፓ አቆጣጠር ማለት ነው። ከሂጅራ በፊት 40 ዓመታትን አሳልፈዋል ማለት ነው። ስንመለከተው ከነብዩ አለይሂ ሰላቱ ወሰላም በ13 ዓመት ያንሳል። ከነብዩ አለይሂ ሰላቱ ወሰላም በ13 ዓመት ያንሳል። ማን ማለት ነው? ዑመር ኢብኑ ኸጣብ የሞተው በ644 እንደ ኢሮፓ አቆጣጠር ሲሆን በ24 ሂጅራ ወይም 23 እዚህ አካባቢ ላይ ነው የሞተው። ዘር ካየን ብዙ ልጆችን ወልዷል፣ ወደ 13 አካባቢ ማለት ነው። እነ ዘይዱል አስገር፣ ዘይድ አክበር የሚባላለው፣ አብዱራህማን አስገር፣ አብዱራህማን አውሰጥ፣ አብዱራህማን አክበር የሚባላለው፣ አብዱላህ፣ ዑበይዱላህ፣ እሙ ኩልሱም፣ ሩቀያ የሚባሉ ብዙ ልጆች አሉት ዑመር ኢብኑ ኸጣብ ማለት ነው ረዲየላሁ ተዓላ ዐንሁ። ዑመር ለየት የሚያደርገው ነገር አለ። ዑመር ረዲየላሁ ተዓላ ዐንሁ ከሰውነት አኳያ ስንመለከተው በጣም ረጅም ነው ይባላል፣ ትልቅ ነው። ሀታ ፈረስ ላይ እንኳን ሲወጣ ዝም ብሎ ነው የሚወጣው፣ ራመድ ብሎ ዝም ብሎ መውጣት ነው። እርካብ ረግጦ የሚባል ነገር የለም። ዑመር ረዲየላሁ ተዓላ ዐንሁ ማለት ነው። ወተዓለመ አልቂራአ ማንበብ መጻፍ በደንብ ይችላል። ይህንን ተምሯል፣ ይህ አቅሙ አለው። ግመል ጠባቂ ነበረ በእረኝነት ደረጃ ስናይ ማለት ነው። ትግልም አጠገቡ የሚቆም የለም። ሙሳረዓ ትግል ትግያ የሚባል ነገር ተምሯል በደንብ እየጠመዘዘ ይጥላል ሰዎችን። ማንም ፊቱ የሚቆም የለም። እማን ፊት ማለት ነው? ዑመር ኢብኑ አልኸጣብ ፊት። የፈረስ ግልቢያ የምን ይሄ በጣም የግሉ ችሎታው ብቃቱ ማለት ነው። ዑመር ኢብኑ አልኸጣብ በጣም ኸምር ይወዳል፣ አስካሪ መጠጥን በጣም ይወድ ነበረ በጃሂልያ ዘመን ባነበረበት ጊዜ ማለት ነው። ዑመር ረዲየላሁ ተዓላ ካነ ሰፊራን በይነ ቁረይሽ ወገይሪሂም በቁረይሾችና በሌሎች ጎሳዎች መካከል አስታራቂ ወይንም ደግሞ የጋራ ስምምነትን ፈጣሪ ኤምባሲ እንደሚለው ሁለት ሀገራትን የሚያገናኝ ማለት ነው። ኤምባሲ ማለት ሰፊር ነው፣ አቀራራቢና እርቅን የመፍጠር ችሎታ አቅም ያለው ወሳኝ ሰው ነበረ ዑመር ኢብኑ ኸጣብ። ንግግር ችሎታ፣ የማስረዳት ብቃት፣ የአስተሳሰብን የማመንጨት መፍትሄ መፍጠር፣ ችግርን መቅረፍ የሚባለው ነገር አላሁ ሱብሓነሁ ወተዓላ ሰጥቶታል። ይሄንን አገር በተጋጨ ጊዜ ዑመር ምን አለ ነው? ዑመር የሆነ ነገር ካለ ወዲህ ላይ እብልጠት ጋር እብስለት ጋር አስተሳሰብ ጋር ሲደመር ጀግንነትን አላህ ሰጥቶታል። ዑመር ፊት የሚቆም ማንም አካል የለም። ይሄ እንደሚታወቀው የተነገረንና ያለ ጉዳይ ነው የዑመር ኢብኑ ኸጣብ። ዑመር ኢብኑ ኸጣብ ነብዩ አለይሂ ሰላቱ ወሰላም እንደ ኢሮፓ አቆጣጠር በ610 ተላኩ። አላሁ ሱብሓነሁ ወተዓላ ሙአሪኾች እንዳሉት አላህ ሱብሓነሁ ወተዓላ ላካቸው። በዚህ ሰዓት ነብዩ አለይሂ ሰላቱ ወሰላምንና ሌሎችን በእስልምና ላይ የነበሩት አካላቶች በጣም ለጥቃት ተጋለጡ። በተለይ ነብዩ አለይሂ ሰላቱ ወሰላም በተላኩ በሶስተኛ ዓመት አካባቢ ይላሉ የታሪክ ምሁራኖች ኡሚራ ቢልጀህር በትክክል በግልጽ አስጠንቅቅ፣ በግልጽ ሰዎችን ዳዕዋ አድርግላቸው የሚለው ለነብዩ አለይሂ ሰላቱ ወሰላም ሲደርሳቸው የዛን ጊዜ ለነብዩ አለይሂ ሰላቱ ወሰላም ዳዕዋቸውን ጀመሩ እና ብዙ ሰዎች ወደ እስልምና መጡላቸው ብዙ። በዛን ሰዓት የሚገርመው ይባላል ዑመር ኢብኑ ኸጣብ ለዲን አልእስላም እጅግ አለድ አዕዳኢ አልእስላም ማን ነው ከተባለ ዑመር ነው። እንደው ለእስልምና ከፍተኛ ጥላቻ የነበረው ነብዩን አለይሂ ሰላቱ ወሰላም የሚያሳድድ ወካነ ገሊዘል ቀልብ ልቡ ደረቅ። እንደውም አባቱ በጣም ኃይለኛ ነበር ይባላል። ኸጣብ ማለት ነው። አልኸጣብ ዑመር ኢብኑ ኸጣብ አይደል? አልኸጣብ በጣም ካነ يعامله بطبيعة غليظة ከባድና በጣም አደገኛ በሆነ ነበር ዑመርን ራሱ እየገረፈ እንትን ሲያሰለጥነውና ሲያሳድገው የነበረው። ዑመርም ትንሽ ጠንከር የማለት ባህሪ ያለው ልቡ ላይ ማለት ነው። ሙስሊሞች ላይ በጣም ጨካኝ ነው። ፈቀድ ካነ يعذب የሆነች ባሪያ ነበረችው፣ ይቀጣታል። ሲገርፋት አወለ ነሃር ጀምሮ እማታ ድረስ አሁንም ይገርፋል ሲረፍድ ይተዋታል። በቃ የተውኩሽ አዝኝልሽ አይደለም ሰልችቶኝ ነው መደብደብ ይላታል ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ። ይሄ እንግዲህ ቀብለ አልእስላም
አላሁ ሱብሓነሁ ወተዓላ ያው ብዙ ነገራቶችን ከመፈጸሙ ጋር ዑመር ኢብኑ ኸጣብ የእድርቅና ዑመር ኢብኑ ኸጣብ አንድ ነገር ወሰነ። ጀነደ ነፍሰሁ ሊቀትል ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ነገር ታየው። ይሄ ነገር አለ መካ ዘረ ሰፊ እጅግ የቆየ ዘር ሐረግ ያላት የተከበረች አገር ናት። በዚህ ሰዓት ይህ ሙሐመድ የሚባለው አዲስ ነገር አምጥቶ እንዳለ ታላላቆቹን ሰደበ፣ አማልክቶቻቸውን አዋረደ፣ አነወረ። ይህን ሰውን የገላግየው ራሴን ቤዛ ባደርግ አይሻለኝም እንዴ አለ። በቃ ሙሐመድን ጸጥ ካደረኩት አሁኑ ምን ይሆናል? ሌላው በሰላም ይቀጥላል። እኔን ይግደሉኝ አገር ይዳን እንጂ። ይህን አደረገና ወጀነደ ነፍሰሁ ሊቀትል ሙሐመድ ሰለላሁ ዐለይሂ ወሰለም። ነብዩን ለመግደል ከእስልምና እንትን ለማለት ራሱን ወሳኝ አድርጎ የትም ቢሄዱ ነብዩ አለይሂ ሰላቱ ወሰላምን ይከተላል። የትም ማለት ነው። ዳዕዋ ሲያደርጉ ልክ ወጣ ሲሉ አንተ ሰው ሙሐመድ ጋር እገባለሁ ብለህ አስበህ ከሆነ ይሄንን የአባቶቻችንን እምነት ለቀህ አለቀህ እቀነጥሳለሁ ይለዋል። ከዛም በኋላ ሁሉም ካኑ የፍሩነ ነቢይላህ ሙሐመድ ሰለላሁ ዐለይሂ ወሰለም ከአላህ ነቢይ ከሙሐመድ አለይሂ ሰላቱ ወሰለም ሰዎች ይሸሹ ነበር። ኸውፈን ሚን ዑመርን ሰግተው ይቀጨናል፣ አደጋ ያደርስብናል፣ ጨካኝ ነው፣ አረመኔ ነው፣ ማን ቤተሰብ ያድነኛል የሚባል ነገር የለም እኮ ዑመር ነው፣ ሁሉም ይፈራዋል። አንድ ሰው ታምንና ዳዕዋ ሙሐመድ ይሄን ነገር ጀምሯል፣ አዲስ መጤ ነገር ጀምሯል፣ እዛ የምትሄድና እቀበላለሁ እስተካከላለሁ ምን እላለሁ የምትልካለህ ወዮልህ ሰይፌ ይፈርዳል እያለ በጣም ያስጨንቃቸው ነበረ። መጨረሻ ላይ ከዕለታት አንድ ቀን እንደው የማይገድበው ነገር ሆነ ዳዕዋው። በዚህም የሚወጡ አሉ፣ በዚህም ባሪያ እነ ቢላል እየተገረፉ እነ ሱመያ እነ ያሲር ብዙ ስቃይ እየደረሰባቸው ያስቢሩም ሶብር ያደርጋሉ። ያቺ እሱ የሚደበድባት ባሪያ ራሱ ሲቀጠቅጣት ሁሉ ማታ ምን ትላለች? አሽሀዱ አነ ሙሐመድ ረሱሉላህ አላሁ ሱብሓነሁ ወተዓላ እንዲህ ብሎ ትላለች። ምንድን ናቸው እነዚህ ሰዎች? ግርም አለው። መጨረሻ ላይ ዑመር ረዲየላሁ ተዓላ ዐንሁ ሰዎችን ሲያይ እየበዙ እስልምናን እየተቀበሉ እየበዙ ሲሄዱ የሆነ ነገር ተሰማው። ምን ማድረግ ይሻለኛል አለ። አሁን ቁረይሽ ላይ የነበሩ ብዙ ወገኖቻችን እስልምናን ተቀበሉ። እነዚህ ሰዎች አዛ ስናደርጋቸውና እነሱ ላይ መከራ ስናደርስባቸው ደግሞ አገር ለቀው ሊሄዱ ነው፣ እንደውም ደርሶኛል ወደ ሐበሻ ሊሄዱ ነው የሚል አለና ይህ ውስጡን ተሰማው። ውስጡን በጣም ተሰማው። ይህ ዘር ሊበተን እኮ ነው፣ መካ ሊያልቅላት ነው፣ በሌሎች ልትወረስ ነው፣ ሁሉም ሰው ሊበታተን ነው አለ ባባ ውስጡን ሲሰማው እና በዚህ ሁኔታ ላይ ያለ የአሚር ኢብኑ ረቢዓ ባለቤት ትነግረናለች። የበኑ አድዮች ሐሊፍ ነው ባለቤቷ ማለት ነው። እና ሒነ ረአሃ ዑመር መጣና አያት። ምን እያደረግሽ ነው አለ። ዕቃ እያዘገጃጀሁ ነው። ወደ ልትሄጂ ነው? ወደ ልትሄዱ ነው? አይ በቃ አዛ አደረጋችሁን፣ እንግዲህ ሀገር ለቀንላችሁ እንሂድ፣ ወደ ሀበሻ ልንሄድ ነው አለችው። ልትሄዱ ነው? አዎ። ወይ አዘነ። በሉ እንግዲህ ምንም ማድረግ አይቻልም። ሶሒበኩሙላህ አላህ ከእናንተ ጋር ይሁን፣ አላህ ያግዛችሁ እንግዲህ አለ። ይህንን ስታይ እንዴ ዑመርም ያዝናል እንዴ የሚል ነገር ተሰማት። ውስጧን ተሰማትና ይሄ ሰውዬ እንደው እስከ ዛሬ አይቼና ሰምቼ ማላቀው ባህሪ አየሁበት አለችና ከውስጧ ጋር ተነጋገረችና ባለቤቷ አሚር ሲመጣ እንደ አለችው። ወለም ተተሃውን ዘውጀቷ አሚር ችላ አላለችም። ልክ ባሏ ሲመጣ ከዑመር ያየችውን ነገር አስረዳችው። ኧረ እንደው ዑመር ዛሬ እንደው የሆነ ልቡ ለስለስ ያለ ነገር ተናገረኝ። ምን አለሽ? እንደው ዕቃ አዘገጃጃችሁ እንዴት ልትሄዱ ነው ሲለኝ እኛ ወደ ሀበሻ ለቀንላችሁ ልንሄድ ነው፣ አዛ አደረጋችሁን፣ መኖር ያላገኘንም እኮ አልኩት። ይህን ስለው ሶሒበኩሙላህ አለኝ አለችው። እና አጠመቴ ፊ እስላሜ ዑመር ሊሰልም ነው ብለሽ ተስፋ አደረግሽ? ቃለት ነዓም፣ አዎ ተስፋ አደረግኩኝ። ለምን? ለአንሁ ያዕሪፍ ሽደተ ዑመር፣ የዑመርን ብርታት የዑመርን ድርቅና በጣም ስለሚያውቅ ነው። አሁን ዑመር ይሰልማል ብለሽ ትጠብቂያለሽ? ፈላ ዩስሊሙ አለዚ ረአይቲ ሐታ ዩስሊመ ሒማሩ ልኸጣብ፣ የኸጣብ የአባቱ አህያ እስልምናን ሳይቀበል ዑመር ይሰልማል ብለሽ እንዳታስቢ አለ። ስለዚህ የኸጣብ አህያ ደግሞ አይሰልምም፣ ስለዚህ ዑመርም አይሰልምም እንዳትገምቺ ይህንን አላት። ከምን ተነስቶ ነው ይህንን የገመተው አሚር? ከሁኔታው ከአቋሙ አይቶ ዑመር እብኑ ኸጣብ ረዲየላሁ ተዓላ አንሁ ማለት ነው። እንግዲህ በዚህ ሁኔታ ላይ ያለ ዑመር ረዲየላሁ ተዓላ አንሁ ፈአራደ ዑመር አን የቅቱለ ሙሐመዳ፣
በቃ መሐመድን ወሳኝ እንግዲህ ይቺ የአረብ እምብርት የነበረችዋ መካ የዘሩ ሁሉ ቁንጮ የነበረችዋ ቁረይሽ ልትበተን ነው። ለዚህ ሁሉ የዳረገና ይህም መከፋፈል መሰነጣጠቅ መለያየት ያመጣብን ማን ነው? መሐመድ። ታዲያ መሐመድ እንግዲህ ያልገለገልም እንደ አለ እና እየሄደ ሰይፉን ይዞ ማንና አደን ማለት ነው ነብዩና አለይሂ ሰላቱ ወሰለም እየተጓዘ ያለ ኑዓይም ኢብኑ አብዱላህ አልዓደዊ አገኘው። አልቁረሺ ኑዓይምን አገኘው መንገድ ላይ የት እየሄድክ ነው አለ። ያንኛውም ከሙስሊሞች ነው ግን ካን ይخفي እስልምናውን ደብቆ ነበር ኑዓይም። ዑመርን ሳየው መሳሪያውን እንደው መዟል። በጣም ተቆጥቶ ነው አንበሳ ሆኖ ነው እየሄደ ያለው። فقال اين تريد يا عمر ዑመር ወዴት አስበህ ነው የት ልትሄድ ነው አለ። فرد عليه قائلا اريد محمد ፈልጌ ነው هذا الصابئ ይሄንን አፈንጋጭ ከማህበረሰባችን ከቤተሰቦቻችን ከአባቶቻችን ጎዳና የለቀቀ ያፈነገጠ አመለካከት ይዞ የመጣውን ይሄን ያፈነገጠውን ሰው እሱን ፈልጌ ነው አለ። የቁረይሾችን እንዳለ በታተናቸው እኮ ፈረቀ አምረ ቁረይሽ ወሰፈሐ አህላማሃ አዋቂ የተባሉትን ጅል አደረገ። ወአበ ዲናሃ እምነቷንም አነወረ። ወሰበ አለይሃታሃ